ሸገር ካፌ ሸገር ካፌ ሸገር ካፌ የ66 አብዮትን 50ኛ ዓመት በሚመለከት በዶክተር ሽመልስ ቦንሳ የቀረበውን ቢዮንድ ባይነሪስ ዘ ቶክሲክ ሚክስ ኦፍ ሂስትሪ ናሬቲቭ ኤንድ ፖለቲክስ የሚለውን ጽሑፍ ዛሬ ወደ ሸገር ካፌ ይዘነው መጥተናል። ዶክተር ሽመልስ ቦንሳ በኒውዮርክ በስቶኒ ብሩክ ዩኒቨርሲቲ መምህር ነው። ለሸገር ካፌ አዲስ አይደለም። አብሮን ዶክተር ዮናስ አሽኔ አለከኛ ጋር። ለሁለታችሁም እንኳን ደህና መጣችሁ። ስለመጣችሁ በጣም አመሰግናለሁ። እኛም እናመሰግናለን። አድማጮቻችን ባለፈው ሳምንት በዶክተር ሽመልስ ቦንሳ ጽሑፍ ላይ የጀመረው ውይይት ዛሬም ቀጥሏል። ዶክተር ሽመልስ ከዚህ ችግር መውጫችን ትላለህ አይደለ? ሶስተኛው ቦታ መካን ስፔስ ያስፈልገናል ነው የምትለው ሽመልስ። ምክንያቱም 66 አብዮት ከዛ በኋላ ሌላ እንግዲህ ሁለተኛው አብዮት ነው። የ83ም አብዮት ነው። ይሄኛው ምናልባት ሪፎርም ነው እና ይሄን ሁሉ ጊዜ መተን ዛሬም እንግዲህ ምክክር ላይ ነው ያለ ነው። በዚህ በምክክር ሰዓት ይሄንንም ማየት ያስፈልጋል ነው አይደለ ሐሳቡ። ስለዚህ ለሶስተኛው ቦታ መካን ስፔስ የሚሆን ትንተና ውስጥ ከመግባታችን በፊት ነገሮቹን በድፍረት ችግሮቻችንን መረዳት መጋፈጥ ያስፈልጋል ትላለህ ሽመልስ? ትክክል ነው። ሶስተኛውንም በዛው አድርገህ ምን የፈለግከው? ስፔስ። ስለዚህ አሁን ምንድነው ስንጀምር 50 ዓመት የሚለውን የአብዮት ልምምድ አየን። እስከምን ድረስ እንደሄደ እና እንዳልሄደ አየን። ያተረፍነውን ያጣነውን አየን። ከዛም ይሄ የኤፒስቴሞሎጂ የሚለውን ሐሳብ አመጣናል። በተለይ ደግሞ ከምዕራቡ የእውቀት ስርዓት ጋር በጣም የተቆራኘው ተወለደውና ያደገውን አፍሪካዊ ኢትዮጵያዊ የእውቀት ስርዓትን አየንና እነኛ ምን አይነት ችግር እንዳለባቸው ነው ያወራነው። ለዛም መገለጫ እንዲሆን አንድ ሐሳብ ወሰድን። ይሄ ባይነሪ የሚለው አይደለም፣ መንትያ ተቃርኖች ነው ያላቸው። የባይነሪ ኦፖዚሽን የምንለው ነው። አንድ እውነት አለ በዚህ፣ በሌላው ሌላ እውነት አለ እና በእነኚህ ሁለት እውነታዎች መሀል የሚደረግ ትግል ብቻ ነው። ከዛ ውጭ የሚደረግ ትግል የለም፣ በዛ ውስጥ የሚደረግ ትግል የለም። በዛ አይነት መንገድ የተዋቀረ አሰራር ነው ያለው እና ያ ምን ያህል ችግር እንዳለው የኢትዮጵያን ሁኔታ መጣንና 3 ነገር መረጥን። የአህዳዊ ፌዴራላዊ መደብ፣ ብሔር፣ የመደብ ላይ ዜግነት ላይ የተመሰረተ ብሔረተኝነት ወይም ብሔር ላይ የተመሰረተ ብሔረተኝነትን አመጣንና ምን ያህል ችግር እንዳላቸው በትንሹ ቢሆን ያየን ይመስለኛል። ስለዚህ ምንድነው መውጫው ነው አይደለ? ወዴት እየሄድን ነው? ምንድነው መውጫ በሚለው ውስጥ 2 ሐሳብ ነው። አንደኛው አሁን በጣም ትግል እየተደረገበት ያለው መድረክ ታሪክ ነው አይደል? ታሪክ ድንበኝ ትልቅ የመታገያ መድረኩ ጦር ሜዳ ነው እና በእርግጥ ስለ ታሪክ የሚደረገው ጦርነት ወይ ትግል ስለ ታሪክ ብቻ አይደለም፣ ስላለፈው ዘመን ሳይሆን ስለ ነገም ስለ ትላንት ብቻ ሳይሆን ስለ ዛሬና ስለ ነገ ነውና ይገባኛል። ሁላችንም አንደርስታንድ እናደርገዋለን እና ስለዚህ ታሪክን እንደ ትምህርት እንደ አንድ መንገድ አይተን በዛ መንገድ ምናልባት መፍትሄ ለመፈለግ ይረዳን ይሆናል የሚል ሐሳብ ነው አንደኛው። ስለዚህ ከታሪክ ምን እንማራለን? እዛ ውስጥ ነው እንግዲህ ይህንን ምስል የሶስተኛው ስፔስ የሚለውን ሐሳብ የተጠቀሙ። ሶስተኛው ስፔስ ሆሚ ባባ የሚባል ሰው አውርቶታል፣ ጽፎበታል በዛ ሐሳብና ለእኛ በጣም የሚረዳ ሐሳብ ሆኖ ነው ያየሁትና በዛ መሰረት ለምሳሌ ወደ ኢትዮጵያ ስናመጣው ቅድም ካየነው አይነት ትንተና አንጻር ስንመለከተው እስካሁን ድረስ የሄድንባቸው የትንተናና የፖለቲካ አደረጃጀት መንገዶች ያላዩት ብዙ ቦታ አለ ነው። ድሮ እዚህም ሀገር ሶስተኛው መንገድ፣ ሶስተኛው እሳቤ ወይ ሶስተኛ ስፔስ የሚል ነገር አልነበረ እኮ አይደለ? ልደቱ የሶስተኛው ወይም ሆሌ ሾይንካ ደግሞ በባያፍራ ጦርነት ጊዜ ሶስተኛው ኃይል የሚል የባያፍራ ተዋጊዎች አሉ፣ የናይጄሪያ መንግስት ተዋጊዎች አሉ። ምሁሩ ዩኒቨርሲቲ ያለው ምሁር ከሁለቱም ራሱን ነጥሎ የማስታረቅ መስራት ስራ አለበት ብሎ ራሱንን እንደ መሪ ወስዶ እስር ምናምን ይገጥመዋል። ሶስተኛው ኃይልን ለመስራት በሁለቱ ኃይሎች በኃይል አሰላለፍ ደረጃ ያንተ በጣም ውስብስብ የሆነ የመተንተኛ መሳሪያዎቹን የኃይል አሰላለፉ ሳይሆን የመተንተኛ መሳሪያዎቹን ራሱን እንደገና መጠየቅ አለብን። የቅርጽ የአሰላለፍ ቦታ መቀየር ሳይሆን የይዘት ትንተናውን መለወጥ አለብን የሚል ሶስተኛው መንገድ መድሎት የምትለው መጽሐፍ የለችም? መካከል ላይ ያለ ድልድይ ማለት ነው መድሎት እና በዛ መካከል በሁለቱ በኢህአዴግና
በተቃዋሚዎች መካከል የኔ ፓርቲ ሶስተኛውን አሰላለፍ ይዞ ይመጣል፣ አማራጭ ይዞ ይመጣል የሚል የአማራጭ ጉዳይ ሳይሆን አሁን ኦንቶሎጂውን ራሱ እንደገና በሌላ መንገድ ማየት መተንተን እና እንደገና መገንባት የሚጋበዝ ነው። ያን ሶስተኛው አማራጭ ሲባል አሁን ከዚህ በፊት የነበረው አጠቃቀም ለምሳሌ በኢትዮጵያ ውስጥ የነበረው አጠቃቀም ሶስተኛው ሲባል ከነሱም ጥሩ ነገራቸው ነው ስጄ ከነኛም ጥሩ ነገሩ ስጄ በዛ መሰረት ላይ የማዋቅረው የፖለቲካ አደረጃጀት ነው የሚያስበው። ታክቲካል ነው። እንደዛ አይደለም። ድሮም ጥሩ ነበረ፣ ድሮም እንወስደዋለን፣ ከአሁኑ እንወስደዋለን፣ ከዛ ላይ ተመሰረተ እንስራ የሚለው ሀሳብ በጣም የተወሰነች ናት። ነገሩ መጥፎ አይደለም፣ ጥሩ ነው የመጣፍ ነገር ግን እንደዛ አይደለም። ደክንሻ እኔ ሀሳብ ምንድን ነው ይሄ ሶስተኛው ስፔስ የሚለው በጣም ብዙ ነገሮች የሚፈጸሙበት ቦታ ፊዚካል የሆነ የሚጨበጥ ቦታ ማለት አይደለም ግን በተለይ ኢንቴሌክቹዋል ወይ ሞራዊ የፖለቲካ ስራዎች ሊሰሩበት የሚችል ቦታ ነው። ቅድም ግራጫ ኤሪያ ብለነዋል። ግራጫ ልንለው እንችላለን፣ ግሬ ኤሪያ ነው እንችላለን። ግን ከዛ በላይ የሆነ ብዙ በተለየ መንገድ ኦልተርናቲቭ የሆነ አማራጭ የሆኑ እይታዎችን ሊያሳየን የሚችል ብዙ ነገሮች የሚከናወኑበት ቦታ ነው። አማራጭ ቃል ስላጣው ነው ስፔስ ያንን ቦታ እንፈልገው። ምክንያቱም ብዙ ነገሮች የሚካሄዱት እዛ ቦታ ላይ በእንትን ቋንቋ ይሄ ኢንተርስቲስ ይሉታል። ይሄ የሚሰበጣጠርበት ነገሮች ሁሉ ስጥርጥር የሚሆኑ እስካሁን ድረስ ከምናስበው ውጭ በሆነ መንገድ ሰዎች የሚኖሩበት ቦታ ህይወት አይደለ። በብሔር ብትይ ለምሳሌ የኦሮሞ ነው፣ የአማራ ነው፣ የጉራጌ ነው ከምትይ ውጭ ያለ ቦታ። ምክንያቱም አንዳንድ ሰዎች ሁሉም ናቸው አይደለ። ከሁሉም ጋር ይገናኛል። በእምነት ድንበር ያልፋሉ፣ በማንነት ድንበር ያልፋሉ፣ በፖለቲካ እይታቸውን ድንበር ያልፋሉ። በዚህ ቦታ ብለሽ በቦክስ ውስጥ የማትከቻቸው ቦክስ የማታደርጊያቸው ሰዎች እይታዎች አሉ። ስለዚህ ከፍሬሚንግ እንውጣ ነው። ያቺ ፍሬም ቅድም የተቀነበበችው በጣም የተወሰነ መንገድ ታስጌዳለች ለመተንተን ዓለምን ለመመልከት የተወሰነ መንገድ ትረዳለች። ግን እስከተወሰነ መንገድ ብቻ ነው የምታስጌ አሳሪ ነው እና ከዛ አሳሪ መንገድ ከወጣን ከፍሬሚንጉ አሁን ካለው ከመጣንበት አይነት የፍሬሚንግ ስራ የመቀንበብ ስራ ከወጣን ይህንን አካባቢ ከፈለግ ነው ሶስተኛ ስፔስ የምንለው እንደገና ኤክስፕሎር ማድረግ በደንብ አድርገን ኢንጌጅ ማድረግ ከጀመረ ብዙ መንገዶች አማራጭ መፍትሄዎችን ልናመጣ እንችላለን። ለምሳሌ አንዱ እንደ ታሪክን ለምሳሌ ነው የወሰድኩት። ታሪክ ላይ ስለምሰራ ታሪክ ምን አይነት ታሪክ እንጻፍ አይደል? አሁን ወይቱ ብሔራዊ ምክክሩ በታሪክ ላይ የሚደረገው ትግልም አንደኛ ቁልፍ ጥያቄ ስላለፈው ብቻ ሳይሆን ስለ ወደፊት ነው አይደል? ምን አይነት ታሪክ ነበረን ብቻ ሳይሆን ምን አይነት ታሪክ እንጻፍ፣ እንዴት እንጻፍ የሚለው ሀሳብ ነው፣ ቁልፍ ሀሳብ ነው። እና ለምሳሌ በዚህ ቦታ ላይ ነው ለምሳሌ የምንጽፈው ታሪክ በእንግሊዝኛ ልበለውና ናሽናሊስት ሳይሆን ናሽናል ይሁን። ቅድም የሆነ ናሽናል የሚለው አገራዊ ነው። አገራዊ እንግዲህ አገራዊ ቢባል ብሔራዊ የሚለው ነገር ወደ ብሔር ስለሚሄድ አንታይ ናሽናል ጸረ ናሽናሊስት የሆነ ናሽናሊስት መጽሐፍ ነው። በአማርኛ ናሽናሊስት እንግዲህ ብሔረተኛን በለው ብሔረተኛ ያልሆነ ብሔረተኛ ስል የኤትኒክ በሚለው ሀሳብ አይደለም፣ ወይም ኔሽን በሚለው ብቻ አይደለም። ከዛ በላይ የሆነ በዛ መንገድ የሚዋቀር ታሪክ ሳይሆን ናሽናሊስት ያልሆነ ናሽናል ሂስትሪ አገራዊ ታሪክ እንጻፍ ነው። የቅድም እንዳልከው ብሔራዊ ስትዩ ወይ ከኔሽን ጋር ከሀገር ጋር ወይ ከብሔር ጋር እናገናኘውና አየሽ እዚህ ላይ እኮ ችግር የሆነው ቃላቶቻችን ራሳቸው በቂ አይደሉም። በቂ ካለመሆናቸው የተነሳ ብዙ ጊዜ እንትን ይመጣል። ምንድነው ግራ መጋባትን ይፈጥራል። አሁን ብሔርተኛ ስትል ለምሳሌ እዚህም ላይ ተምሳሌ ኢትዮጵያን ኤክሴፕሽናሊዝም የሚለውን ነገር የኢትዮጵያ ብሔርተኛነትን በፍጹማዊነት የሚያቀ ናቹራላይዝ የሚያደርግ ሳይሆን ኢትዮጵያ የሆነ ታሪክ ስንጽፍ ውስጣዊ ያለውን ሶስተኛው መንገድ ላይ የሚኖሩ ማህበረሰቦችንም የሚያቅፍ ውጫዊውም አፍሪካ እና ግሎባልም በሆነ መልኩ እንጻፈው። ግን ኢትዮጵያዊነቱን አይለቅም። ግን አግላይም ያልሆነ ከውስጥም ከውጭም አግላይ ያልሆነ ሀገራዊ መንገድን እንፈልግ። ለምሳሌ ሁለት መንገድ ነበር የምንጠቀመው። አንደኛው ሁለት መንገድ መሄድ እንችላለን። አንደኛው ናሽናል የሚባለውን ናሽናል ታሪክ ሀገራዊ ታሪክ ለመጻፍ ስንል ያ ሀገራዊ ታሪክ ናሽናሊስት ሆኖ ያርፋል ማለት የተወሰኑ ታሪኮችን ብቻ ነቅሶ ያወጣና ሌሎችን ታሪኮች፣ ሌሎችን ልምምዶች፣ ሌሎችን እውነታዎች ይረሳል። ስለዚህ ናሽናል የሚባለውን ሀገራዊ ብሔራዊ ታሪክ የሚባለውን ለመጻፍ ስንል
የምናወጣቸውና የምናስገባቸው ነገሮች ብዙ ናቸው። በሌላ በኩል ደግሞ የኢትዮጵያ ታሪክ የብሔር ብሔረሰቦች ታሪክ ነው ብለን የብሔር ብሔረሰብ ታሪክ ልንጽፍ ስንል በዘመናት የተገባውን ኢትዮጵያዊነት የመጋመድ የንጉርጉርነት ታሪክን እናስወጥተዋለን ማለት ነው። ስለዚህ በዚህ በጣም አገራዊ ወይም ብሔራዊ በሚባለው የታሪክ አጻጻፍና አካባቢያዊ በብሔር ወይም በጂኦግራፊ በተዋቀረው የታሪክ አጻጻፍ መሀል እውነተኛ የኢትዮጵያ ታሪክ የለም ማለት ነው። ምናልባት የኢትዮጵያ የእውነተኛ የኢትዮጵያ ታሪክ መሀል ላይ ሊሆን ይችላል። ያ መሀል የምንለው ደግሞ ምንድን ነው? ንብርብሮችን ኢንታንግልመንት ንብርብር ድንበር መስለል ነው። ተሻጋሪ ነው። ውስብስያው የኔ ህይወትም እንደዛ ነው። አንቺም ያሉቻችን ህይወት እንደዛ ማለት ገበር ይለዋል ተካልኝ እንግዲህ እርስ በርሱ የተነባበረውን ነው አይደል? ያንን አይነት ንብርብር ታሪክ በየጊዜው ደግሞ የሚለወጠውን ታሪክ የሚቀጥልም አለ የሚለወጠውን ታሪካችን ኑዋንስ የምንለው ያችን ሊያሳይ የሚችል የታሪክ አጻጻፍ ያስፈልጋል። ስለዚህ ወደፊት ታሪክ ስንጽፍ ያንን ነገር ተመርኩዘን መሆን አለበት እንጂ አለበለዚያ በድሮ መንገድ በድሮ አይነት የእውቀት ስርዓት ከሄደን በዚህ በኩል አንድ የሁለት መንትያ ተቃርኖች ላይ የተመሰረተ የታሪክ አጻጻፍ ይሆናል። የብሔራዊ ሀገራዊ ታሪክ ብለን ይጻፍ ነው፣ የጎይ አካባቢ ብለን ይጻፍ ነው አለ። አንድ እሱ ነው። ከዛ እንወጣለን። ሁለተኛ እንደዛ አይነት የታሪክ አጻጻፍ ውስጥ ደግሞ በተለይ እንደኛ አይነት ሀገር በብዙ መከራ ውስጥ ያለፈ ሀገር ውስጥ አንድ ቁልፍ ሀሳብ መግባት አለበት ብዬ አስባለሁ። በታሪክ አጻጻፋችን ያ ምንድን ነው? የሞራል ሂውማን ራይትስ ማለት ሰብአዊ መብቶችን ያማከለ የታሪክ አጻጻፍ ያስፈልጋል ያስባል። ቅድም ካልነው አይነት የታሪክ አጻጻፍ ውጭ ርህራሄና ምናምን ያለው ምክንያቱም ታሪካችን ያው ብዙ ጊዜ የጦርነት ታሪክ ሲባል ያልስማማም ብዬ ከዚህ በፊት እዚህ እንትን ላይ ተናግሬያለሁ በሸገር ላይ። ምክንያቱም እንደዛ ልንል ያስቻል የጦርነት ታሪክ ብለን እንድናወራ ያስገድድን የጦርነት ታሪክን ብቻ መርጠን ስለጣጣፈን በአብዛኛው ሲገዛ ስለሚሆን እንጂ እስቲ ወደ ማህበራዊ ኢኮኖሚ የባህል ታሪክ በንጽህ ምን ያህል እንደተወሳሰ ታሪክ ለጦርነት ቀናይነት ቶሎ ስፔክታኩላር ነው፣ ድራማቲክ ነው። መጽሐፍ ታሪክ ሲባል ነው የጦርነት ታሪክ ነው አይደል? ራሱ የዓለም አቀፍ የታሪክ የመጀመሪያ ዓለም ጦር ስንት ፊልም ይሰራል። ፊልሙም ራሱ ሁለተኛውም ያለውም ጦርነት እሱ ነው እንጂ ግን ከዛ ወጣ ባልን ቁጥር ወደ ማህበራዊ፣ ፖለቲካዊ፣ ባህላዊ ህይወቶቻችን የኢኮኖሚ ህይወቶቻችን ስንሄድ ለምሳሌ የኢትዮጵያ ታሪክ አጻጻፍ ላይ አንድ ወደፊት ገብቶ ከሆነ አናውቅም፣ ግን መግባት ያለበት ታሪክ የሙቭመንት የእንቅስቃሴ ታሪክ ነው። የሞቢሊቲ ታሪክ የሙቭመንት የኢትዮጵያ ህዝብ በጣም ተንቀሳቅሶን የኖረው ተንቀሳቃሽ ህዝብ የማይሄድበት ቦታ የለም። ይሄ እኛን ዩኒክ ያደረገን ምክንያቱም ሌሎችን ቦታዎች ያሉን እና የታሪክ አወቃቀሮቻችን ለምሳሌ በጣም ቁልፍ በሆኑ ሀሳቦች ላይ ብናደርጋቸው አሁን ለምሳሌ ይሄ ሙቭመንት የማይግሬሽን ታሪክ ለምሳሌ የምንለው ቢሆን ቅድም ያለውን አይነት ታሪክ ሀገራዊ ታሪክ ይሄ ውስብስብነቱን ተሻጋሪነቱን የሚያሳይ ታሪክ ሊያመጣ ይችላል። ያም ቅድም ያለው የርህራይ ታሪክ ግን በጣም አስፈላጊ ነው ያስባለሁ። የርህራይ ታሪክ ማለት ምንድን ነው? ምንጽፉ ታሪክ የግሎሪያችንን ብቻ የሚያወጣ አላለ ትልቅነትን ብቻ ሳይሆን አፌክሽን ከፍ ያለበትን ብቻ ሳይሆን ዝቅ ያለበትን ታሪክ ሊያወጣ ይገባዋል። በዚህ የከፍታና የዝቅታ ታሪካችን ውስጥ ብዙ የተፈጸሙ በደሎች ታሪክ ስንጽፍ እነኛም በደሎች ዋይዎች በማድረግ በመርሳት በማድበስበስ የሚጻፍ ታሪክ አይሆንም። ትልልቅ ሰዎቻችን የጦር የፖለቲካ ጀግኖቻችንን ብቻ በማወለስ የሚጻፍ ታሪክ ጎዶሎ ታሪክ ነው የሚሆነው። በዛ ውስጥ ያጠፋናቸውን ጥፋቶች አሉ አይደለም፣ በዛ ውስጥ የተፈጸሙ በደሎች አሉ። እነኛም በደሎችን ሬኮግናይዝ የተረዳ የታሪክ አጻጻፍ ያስፈልገናል። ሬኮኒንግ ስንል ሬኮኒንግ ትርቅ የሚያምን ቢሆን ድፍረት ያስፈልጋል፣ መጋፈጥ ያስፈልጋል። ለዛ መጋፈጥ ደግሞ የሞራል ለዛ ነው የሞራል የርህራሄ ፐርስፔክቲቭ እይታ ይዘን ታሪክን ስንጽፍ አዳኝ የሆነ ታሪክ ሊሆን ይችላል። ነፃ ስርየት ሊያመጣ የሚችል ታሪክ ሊሆን ይችላል ብዬ ነው የማስበው። ያ በጣም አስፈላጊ ነገር ነው ብዬ ነው የማስበው። የማይታረቁ የሚመስሉ ችግሮቻችንን ታቀፈን ለዘላለም አንኖርም ይህን ካደረገን ነው የምትለው። ከዚህ በፊት በሆነ አጋጣሚ እንደዚህ አይነት ውይይት ስናደርግ ብዙ አሁን በቅርብ ጊዜ ታሪኮቻችን እንኳ ስንት ሰው ነው የሞተው እዚህ ሀገር በጦርነት አይደለም የሚሞተው በተለያየ
መንገድ የሚገድ ነው። ግን በባህላችን ለምሳሌ ባህላችን ምን ያህል ጠቃሚ እንደሆነ ታሪካችን፣ ህይወታችን እንዴት ጠቃሚ እንደሆነ የሚያስረዳው አንዱ ነገር ምንድነው? ሰው ሲሞት ይለቀሳል። ተለቅሶ ነው የሚቀበለው። ያ እንትኑን ምንድነው በተወሰነ ደረጃ ለቤተሰቦቻቸው ፍጻሜን ይሰጣል። እኛ ግን እንደዛ አላደረግንም። የማዕዘን ታሪክ ያስፈልገናል። እንደዛ ነው ትክክል። ያ የማዕዘን ታሪክ ሊመጣ የሚችለው ደግሞ በጣም መሰረታዊ የሆነ የሞራል ጠንካራ የሆነ የሞራል ኮምፓስ ሲኖረን ያን አይነት የሞራል ኮምፓስ ያለው የታሪክ አጻጻፍ ያንን የተቀበለ የታሪክ አጻጻፍ ሊበሬት ያደርጋል፣ ነፃ ያወጣል ብዬ ነው የማስበው። ለሰዎች አቅም ጉልበትን ይሰጣል። ለመራመድ ለመሻገር የሚያስችል አቅም ነው የሚሰጠው። ያንን ያድበሰበሰ ታሪክ ለተወሰነ ጊዜ ሊቆይ ይችላል፣ ተመልሶ ግን ይፈነዳል። ሲመር ነው የሚያደርገው እና እንደኛ ሀገር በተለይ በዛ አይነት ታሪኩ ስላለፈ ሀገር ያን አይነት ሞራል ሂውመን ራይትስ የርኅራኄ ታሪክን ፐርስፔክቲቭ እይታን የያዘ የታሪክ አጻጻፍ ወሳኝ ነው። በዛ የተመሰረተ ትንተና የተሻለ የፖለቲካ ስርዓትን ለመገንባት ይረዳል። የሚገርም ውይይት እንግዲህ ጽንሰ ሀሳባዊ ጄኖሎጂንም ስናይ ከዋይታ ከማወያይ ጋር የተገናኘ ነው። ይሄ የምትለው አይነት ሰቆቃ ወይም ሀዘን ከደረሰ በኋላ ሄደ ታዋያለህ ራሱ የምክክሩ ህግ ውስጥ እኮ ይላል። የኢትዮጵያ ምክክር ማለት ማወያየት፣ ማመካከር፣ አጀንዳ መሰብሰብ ይላል። ማወያየትን ግን ሲሪየስሊ ብንወስደው ዋይታው ጋር ከለቅሶ ጋር ከሀዘን ከደረሰበት ሰውን ከማጽናናት ከርኅራኄ ጋር የተገናኘ እንደው አየቀደም የምትል ሶስት ማወያየትና ምክክር ብቻ መነጋገር ብቻ አይደለም። ኢሞሽናሊ ውስጥ ገብቶ ማወያየት ማልቀስም አብሮ ይጋብዛል። ጽንሰ ሀሳቡ ትንሽ መርመር ብናረገው ወደዛ ዝም ብሎ ዲያሎግ ብቻ አይደለም። ሀዘንም ደግሞ እንዴት ነው በዚህ በውሎ ለቅሶ የቀብሩ ላይ እንኳን ያልደረሰ ሰው የውሎ ለቅሶ አድርጎ ይደመድማል አይደለ? በሆነ ቦታ ዓመትም ቢያልፍ ሀዘኑን አልበላም ይላል አይደለ? ሰው ፖለቲካ ላይ ሀዘን የበላን ይመስላል። በፖለቲካ ሶሻል ያናረገው ዓመትም 2 ዓመትም ቢያልፍ ደንግጠን ሄደን እናለቅሳል፣ እርም እናወጣል አልሽ እንዳልሽ ያ ነው። አሁን ቅድም ያልነው አዲስ እይታ እንፍጠር ካልን ወደ ታሪካችን ወደ ባህላችን መለስ፣ በተለይ ባህላዊ የኖርንበት የኖሮ ህይወት በጣም ወሳኝ ነው። አሁን ቅድም ያላችሁት 2 ሀሳቦችን ያስታውሰኝ። አንደኛው በእንግሊዝኛ ራዲካል ኤምፓቲ የሚባል አስባለ። ራዲካል ኤምፓቲ ማለት ርኅራኄ መስዋዕት፣ ኤምፓቲ ማለት ለሌላው ሰው ታሆኖ ማየት። ራዲካል ስትዩ ደግሞ በቃ አይደለ ያንተም ችግር የኔም ችግር ነው አይደለ? የኔ ነፃ መውጣት ካላንተ ነፃ መውጣት አይሆንም ነው። እንደዛ ይሄ ደግሞ ዜና አይደለም። ቤታችን፣ አካባቢያችን፣ እድራችን ውስጥ አለ። ሁሌ የሚኖር ኑሮ ነው። አዲስ አበባዊ የሆነ እይታ አይደለም። ለዛ ነው እኮ በተወሰነ ደረጃ ወደ ራሳችን መመለስ የሚጠቅመን። ብዙ ልናወጣው የምንችለው ሀብት አለን። በዛ ሀብት ላይ የተመሰረተ ትንተናና ስርዓትን መገንባት ያለብን። ከራዲካል ኤምፓቲ ሌላ ደግሞ የሰልፍ ሪፍሌክሲቪቲ ይላል። በእኔ ቦታ ወደ ሺህ ውስጥ ይላል። እኔ የምለው ነገር ምናልባት ላንቺ ላይ ስማማ ይችላል፣ ግን እስቲ በእኔ ቦታዎች ደግሞ ተመልከች፣ በእኔ ቦታ ሆነ ተመልከተው። እኔ እንደዚህ ስናገር እንደዚህ ሳስብ ለምንድን እንደዚህ ያሰብኩት ለምንድን እንደዚህ የተናገርኩት የሚለው ነገርም አለ እና እነኚህ 2 ሀሳቦች በእኔ ቦታ ሆኖ ማየት፣ በሱ ቦታ መሆኑ ቦታ ሆኖ ማየት፣ እንደገና ደግሞ ልክ ያንተም ያንቺም ችግር የኔም ችግር ብሎ መረዳት፣ እነኛ አይነት እይታዎች የተሻለ ታሪክ ለመጻፍ የተሻለ ትንተና ለማምጣት በዚህ ላይ ደግሞ የተመሰረተ አዳኝ የሆነ ፖለቲካ ስርዓት ለመገንባት ይረዳናል የሚል እሳቤ ነው። ሽመልስ እንደውም ምን ትላለህ? ረጅም ዘመን ዓላማ አድርገን የያዝነውን የዚህ የሁሉም ዜጎች የነጻነት የእኩልነት ፍትህን የማጎናጸፍን ነገርን ታነሳለህ። ይሄ 3ኛው ስፔስ የምትለው ወደሱ ይወስደናል ትላለህ። ስንለፋበት ወደ ኖር ነው። እሺ ያመጣናል። አሁን እንግዲህ ምንድን ዮናስ አቋርጥ እሱን ይበል። ቀደም ሌላ ተሞክሮችን ወጣ ብለን ብናይ እንደው ትንሽ እሱንም ሊያዳብርልን የሚችለው ለምሳሌ ብዙ ምሳሌዎች ልናነሳለን። አንደኛ በታሪክ ውስጥ የጀርመንን ከሁለተኛው ዓለም ጦርነት የጃፓንን ብናይ ዲናዚፊኬሽን ናዚን ማጥፋት ብቻ ሳይሆን ፓሲፋይ አድርጎታል የጀርመን ማህበረሰብ። ጃፓንን ብንሄድ ከሁለተኛው ዓለም ጦርነት በኋላ ሰላም ፒስ ፓሲፊኬሽን ራሱ የናሽናል ካልቸር ወደ ኋላቸው ወደ ውስጥ ቅድም እንዳልከው ኤምፓቲ ውስጥ ገብተዋል። የራሳቸውን መርምረዋል። ታሪካቸውን፣ አርበኝነታቸውን፣ ሳሙራይ ካልቸር ብዙ ነገር መርምረው ማህበረሰቡን እንደገና ለመስራት የሞከሩት
ዲሚሊታራይዜሽን ውስጥ እንግዲህ ሶስተኛው መንገድ የምንፈልግ ከሆነ የፈለጉ ሀገሮችም አሉ። በተለይ ከጦርነት ከሰቆቃ ከቫዮለንስ አንጻር ወጥተው ራሳቸው ማህበረሰቡን እንደገና ሲቪክ ወይንም ሌላ አይነት ማህበረሰብ ለመስራት ኢንጂነሪንግ ሁሉ የሞከሩ ሶሻል ኢንጂነሪንግ የሞከሩ ጃፓንና የጀርመን ካልቸር በደንብ ተሞክሮ ማየት እንደ ምሳሌ ማንሳት እንችል ይሆን አላልኩም። ምንድነው አሁን በዓለም ላይ ያለው ልክ ነው የዓለም ጉዳይ ከሀገራችን ወጣ ብለን እኔ ሲል አሁን በዓለም ላይ የሚደረገው አንዱ ትግል መሰረቱ ወይ ምክንያቱ ይሄ የሬኮግኒሽን ትግል እኮ ነው። የመታየት ትግል አሁን በሰሜኑ ዓለም እና በሌላው ዓለም የግሎባል ሳውዝ በምንለው ዓለም አንዱ የሚደረገው ትግል እኮ በደሎቻችን የሰራቻቸውን ጥፋቶች አልተቀበላችሁም፣ አላወቃችሁም፣ ይቅርታም አልጠየቃችሁም። ኮምፐንሴሽኑ መጨረሻ ይመጣል። ካሳው መጨረሻ መቀበል እንኳን አልተቀበላችሁም። አሁን ይሄ በአልጄሪያና በፈረንሳይ መሀል ያለ ትልቅ ትግል ነው። እንደው አልጄሪያ እስከተወሰነ ጊዜ ድረስ ሄዳለች። ጀርመኖችና ሄሬሮ የሚባሉ ስንት ግማሽ ህዝቡን የጨረሱት አለ የሆነ 1 ቢሊዮን ብር ሰጥተው በቃ ጨርሰናል ያ ኢንተርናሊ በጀርመን ማህበረሰብ ውስጥ እንዳልከው አይነት ከራሽ አድርገው ያንን ህብረተሰብ ክሊንዝ ለማንጻት ከዛ የጥፋት ህይወት ታሪክ ውስጥ ለማንጻት በጀርመን በአዲስ መንገድ ለመስራት ሞክረዋል። ግን ጀርመኖች ደግሞ የጀርመን ታሪክ ከሌላ ዓለም ጋር የነበራቸው አልጨረሱም። ኢትዮጵያና ጣሊያን እኮ እንደዛ ነው። የጣሊያን ስኮለርሺፕ የታሪክ ጥናት ያንን የጣሊያንን የኮሎኒያል የቅኝ ግዛት ታሪክን እኮ ሄዶ ለመጋፈጥ ይፈራል። የተወሰኑ 2 ሰዎች መጥራት ይችላል፣ ግን ከዛ ውጭ አይጋፈጥም። ስላልተጋፈጠም ነው አሁን የሙሶሊኒ የግራሲያኒ ሐውልት የሚሰራው። የፋሺስት ፓርቲ እኮ አሁን ጣሊያን ውስጥ አውሮፓ ውስጥ የሚነሳ ያለ መጋፈጥ ድፍረት እኮ በቃ አናውቀውም። የጋናን ሞሽንም ብዙዎቹ አገሮች የባርነት የተደረሰውን ቁስልና ጉዳት እውቅና ላለመስጠት እና እንግሊዝ ብዙ ሀገሮች ለመቀበል ፈቃደኛ አሁንም አይደሉም። እንግዲህ ዛሬ ስንት ዓመት የተፈጠረ በደል ነው። በተደጋጋሚ የአፍሪካ ዩኒየን በቅርብ ጊዜ ደግሞ ከወር በፊት ወይ ከ2 ወር በፊት የተባበሩ መንግስታት ይሄ የባርነት ጋና ያነሳቸው ሞሽን ማለት ሰው ባርነት ክራይም ነው። ክራይም አጌንስት ሂውማኒቲ በሰዎች ላይ የተፈጸመ ክራይም። ያንን ክራይም በደሉን የፈጸመው መቀበል አለበት፣ አክኖሌጅ ማለት ነው። ከዛ በኋላ አፖሎጃይዝ ማድረግ አለበት፣ ይቅርታ መጠየቅ አለበት። ከዛ በኋላ ነው ይሄ ምንድነው ካሳ። አሁን ያለው ትግል እሱ እኮ ነው። አሁን በሰሜንና በደቡብ በምንለው ዓለም ክፍፍሉን አልፈልገውም፣ ግን ለውይይት ይረዳናል በሚል ነው። ምክንያቱም ደቡብ የምንለው ራሱ ብዙ ውስጡ ጨቋኝ ያለ ተጨቋኝ ያለ አሁን እነዚህ ቃላቶች ራሳቸው በኛ እና ግን በሰሜን በደቡብ በምንለው ዓለም ውስጥ ያለው ትልቁ ትግል ይሄ የሬኮግኒሽን ፖለቲክስ ኦፍ ሬኮግኒሽን ዓለምን አሁን ወደ ግጭት ውስጥ እየመራ ያለው አንድ እኮ ይሄ ነው። እኔ አሁን ለምሳሌ ከአፍሪካ ከኤዥያ ሰው ከላቲን አሜሪካ ሰው እንደዚህ በገፍ እየፈለሰ ባህሩ ውስጥ እየሞተ ያንኑ ችሎ እየፈለሰ ሲሄድ እኮ በአንድ በኩል እኮ ምንድነው እኔ እኮ እናንተ ጋር የሚሄደው እናንተ እኔ ጋር ስለነበራችሁ ስላላችሁ ዛሬ እንጨምር እንደዛ እና አዲስ የዓለም ስርዓት ይዋቀር እየተባለ አይደለ? አዲስ የዓለም ስርዓት ይዋቀር ሲባል እኮ እስካሁን ድረስ ተዋቅሮ የነበረው ዓለም አንድ በሌሎች ነው የተዋቀረው። እኛ በማናውቀው መሰረት ላይ ነው የተዋቀረው። እኛ ባንኖርንበት ወይም ባልተቀበልነው ሰዓት ነው የተዋቀረው። በተለይ ደግሞ በፍትህ ላይ አይደለም የተዋቀረው፣ በእኩልነት ላይ አይደለም የተዋቀረው። ስለዚህ አዲስ ዓለም ሲመጣ ፌር የሆነ ለሁሉም የምትሆን ዓለም ሲመጣ እነኚህ ነገሮች መያዝ አለበት። ቅድም ያልናቸውን መቀበል፣ ጥፋት ተፈጽሟል፣ ጥፋቱ መቀበል አለበት። በዛ ላይ የተመሰረተ ነው አዲስ ዓለም። ልክ ኢትዮጵያ ውስጥ አዲስ ኢትዮጵያ ትምጣ ከዓለም ወደፊት የምትመጣዋ የተሻለች ኢትዮጵያ በምን አይነት መንገድ ትምጣ የሚለው ውይይት ውስጥ በአሁን እነዚህ ነገሮች መግባት ያለባቸው። በቃ ድፍረት ኮንፍሮም መጋፈጥ ያስፈልጋል። ኢትዮጵያንም ስንሰራና ስናጠና ስንተነትን ሌላው ቅድም ማዚ ያነሳሽው ሀሳብ ኤክሰፕሽናሊዝም፣ ሌላው ውስጣዊው ነገር ሽሜ በደምብ ተንትኖታል። አንቺ ያነሳሽው ደግሞ ኢትዮጵያ የተለየችና ኤክሰፕሽናል የተነጠለች ነች። እንደውም ኤክሰፕሽናል የተነጠለ ይሻላል። ተነጥላ ነው የምትጻፈው የምትነተነተነው እና ግን መሬት ላይ ስንወርድ በሱዳን ድንበር ብንሄድ፣ በደቡብ ሱዳን ብንሄድ፣ በሶማሌ ኤርትራን ሁሉ ነጥለን ነው አይደል አሁን የምንጽፈው። ታሪኩ የሶሻል ታሪኩ ግን ይህን ይሻገራል። እውነታው ይህን አይደለም። ስለዚህ አንዱ ሶስተኛው ሳቤ ስትል ከዚህ አንጻር የምትለው ነገር ስላለ እሱ የምትለው ይሄ ኤክሰፕሽናሊዝም ብርቅዬ ነው።
ብርቅዬ ኢትዮጵያ አለ አይደለ? አለ እኮ ብርቅዬ ኢትዮጵያ እንላለን። ብርቅ ማለት ልዩ ማለት ነው። በቃ ኤክሰፕሽናሊዝም ከልዩነት ሁሉም ሀገር ብርቅ ሊሆን ይችላል። ግን እኔ እንደው ከብርቅዬ ይልቅ ነጥለ ነው የምትጽፈው። ብርቅዬማ ሱዳንም ብርቅ ልትሆን ጋናም፣ ሁሉም የራሱ ብርቅ 50 ዓመት እንኳን ታሪክ አለው አይደል? ሌላውን ወደኋላ የተመስገን ነጥለን ነው ንጡል ይመስለኛል። ኤክሰፕሽናል በብዙ መንገድ ብርቅዬ ስለሚያምር ዳሳስተን ከሚል ብዬ ነው። የተነጠለ ብለን ትክክል ነው። የተነጠለ የሚለውን የኢትዮጵያ ሀሳቤ ኢትዮጵያዊ ብቻ አይደለም። ምክንያቱም ኢትዮጵያ የሚለው ሀሳብ ሲሰራ በዛ ሀሳብ ስራ ውስጥ እኛ እንዳለንበት ሁሉ ሌሎችም አሉበት። ለምሳሌ ጊብንስ የሚባሉ ኤድዋርድ ጊብንስ የዛሬ ስንት መቶ ዓመት ላይ ኢትዮጵያ ለ1000 ዓመት አንቀላፋች፣ ዓለምንም ረሳች፣ በረሳት ዓለም ተረሳች። በቃላለ የተነጠለች የተኛች ወይም ደግሞ በጠላት የተከበበች ተደርጋ ነው የምትታየው። እኛም ደግሞ ከራሳችን ታሪክ ተመስርተን እኮ ነው፣ ዝም ብሎ በአየር ላይ አይደል። ከነበረን በጣም ወሰብሰብ ያለ ታሪክ ውስጥ የቀዳ ነው አንድ እይታ ምንድን ነው፣ እኛም እኮ ትንሽ ለየት እንላለን፣ ታሪካችን ከሌሎቹ ይነጥለናል፣ ይለየናል የሚል እይታ ውስጥ ነው የገባ ነው። ግን አሁን የሆነም እንዳልከው ማዚም እንዳልሽው ያ እይታ እስከተወሰነ ድረስ ሊያስኬድ ይችላል። ግን የራሱ ጥቅም እንዳለው የራሱ ጉዳቶች አሉ። ለምሳሌ ጥቅሞቹን በዛ መንገድ ራሳችን ማየት ጥቅሙ ምንድን ነው? አንደኛ በራሳችን መንገድ ራሳችንን ለመተንተን ሞክረን ለምሳሌ ገብረሕይወት ባይከዳኝ ኢትዮጵያ የትንተና መጥቶ ነበረ ስለ ፖለቲካል ኢኮኖሚ ኒዮሊበራል ስለምንለው እኮ ቀድሞ ማሰብ ጀምረዋል ኢትዮጵያ ውስጥ። ስለዚህ ምናልባት ኢትዮጵያ በተለየ መንገድ በራሷ መንገድ ልታድግ ትችላለች የሚል አይነት ትንተና እንድናስብ ረድቶ ነው። ልዩ ነን የተለየንን ማለታችን። በሌላ በኩል ደግሞ ሌላውን ዓለም በጸረ ኢምፔሪያሊስት በጸረ ቅኝ ግዛት ትግል ውስጥ ኢንስፓየር አድርገናል፣ አነሳስተናል። የፓን አፍሪካኒዝም ስትይ ከኢትዮጵያኒዝም ለየትሻ ታየው ከዛ ከኢትዮጵያ እይታ ጋር የተገናኘ ነው። ከኛ ስለ ራሳችን ካለን እሳቤ ጋር የተያያዘ ታሪክ አለ። ስለዚህ ያንን ዝም ብለን የምንጥለው አይደለም። ይሄ ኤክሰፕሽናሊዝም ስንል ዝም ብሎ መተዋና ውሸት የሆነ መሰረት የሌለው አንዱ። ሌላው ግን ደግሞ ጉዳቱ ምንድን ነው? አንደኛ ከዓለም ጋር ያለንን ነገር ይለውጠዋል። ቅድም እንዳላችሁ ከሱዳን ጋር ከአካባቢያችን ጎረቤቶች ጋር እኮ በጣም የተወሳሰበ ታሪክ አለን። ከሌላው ዓለም ጋር በጣም የተጋመለ ታሪክ አለ። ኢትዮጵያን ያለ አካባቢው ሀገር በአፍሪካም ሆነ ከአፍሪካ ውጭ ካለው አውሮፓም ኤዥያም ጋር ነጥለን የኢትዮጵያ ታሪክ አንደርሰን መረዳት አንችልም። ያንን እንዳናይ ነው የሚያደርገው። ስኮላርሺፓችን ስታዩ በጣም ኢትዮሴንትሪክ ነው፣ ናሽናሊስት ነው። ኢትዮጵያ ተኮር የሆነ ተኮር ብቻ ሳይሆን ኢትዮጵያ ብቻ የሆነ ትንተና ግንኙነቶቻችን ራሱ ስናየውን ኮክቴል ላይ ወይ ሪሰፕሽን ላይ እኔ ብዙ ጊዜ ነው የሚያጋጥም። ኢትዮጵያውያን ተፈላልቀው በቃ ቁጭ ይላሉ። ሌላ ሰው ጋር ኔትወርክ ከሌላ ሰው ጋር ሄደን ተገናኝተን ኔትወርክም ፈጥረን ሀሳቦችን ተለዋውጠን ከመምጣት ይልቅ የራሳችንን ሰው እየፈለግን ነው የምንሄደው እና ያለ መምዶች ምግብ ሁሉ ሰንቀን ነው የምንሄደው። ከነ ኪችናችን ነው የሚጓዙት ህዝቦች ሌላ ቦታ ቤት ይመስለናል። ያ ነገር ከዓለም ይነጥለናል በጣም ግን ከዓለም ጋር የተያያዝን ታሪካችን እንደዛ ነው። ሌላው ደግሞ ያ ኤክሰፕሽናሊዝም የምንለው ሀሳብ ልዩነት የምንለው ሀሳብ ምንጩ ስታዩ ረጅም ጊዜ ክርስትና፣ ረጅም ጊዜ መንግስትነት ታሪክ፣ የራሷ ቋንቋ፣ ረጅም ጊዜ እስልምና አድዋ ያ የሚያኮራ የጋራ ታሪኮች እንዳለ ሁሉ በአንድ በኩል ደግሞ የልዩነት ኤክሰፕሽናሊዝም ታሪክ በተወሰነ አካባቢ ልምምድም ላይ ተመሰረተ። ሌላውን አካባቢ እኮ ይንቃል። አስለምድናቸዋል ናቸው ወደሚል አይነት ቋንቋም ይሄዳል። ገብረሕይወት ባይከዳኝም እኮ እንደዛ አይነት ውስጥ ይገባል። ያን የመሰለ ተንታኝ አንዳንድ ማህበረሰቦች ላይ የምናገረው ነገር ችግር አለ እና እንደዚህ አይነት ነገሮች ውስጥም ሊያስገባን ይችላል። ይሄ የእኛ ልዩነን ብርቅዬነን የተነጠ ታሪክ እና ስለዚህ ሙሉ አውልቀን መተው አይደለም። ክሪቲካል የምንለው ሀሳብ አሁን ሞጋሽ በሆነ መንገድ ይህንን ታሪካችንን ይሄ ወሰብሰብ ያለው ከሌላው ዓለም ጋር የሚያጋምልን ታሪክን በዛ መንገድ መረዳት አለብን። እኔ ምንድነው የምለው ይሄ ኤክሰፕሽናሊዝም ምናምን ከሚለው ይልቅ የኢትዮጵያ ታሪክ መታየት ያለበት አንድ ወሳኝ ሀሳብ መዋቅር ያለበት ሀሳብ የኢንታንግልመንት ይሄ ምንድነው መጋመድ ቁንጽል መሆን የለበትም። እኔ በጣም እኔ አሁን በተለያየ ቦታ ላይ ብየዋለሁ ጽፌዋለሁ። ዋና ቁልፍ ሀሳብ ነው የኢትዮጵያን ሀሳብ የሚያዋቅረው ብዬ የምወስደው ኢንታንግልመንት ኤክሰፕሽናሊዝም ልዩነን ተነጥለልክ ተነባብረን ተያይዘናል። እርስ በርስ ከሌላ ጥናቶቻችን ለምሳሌ ኢትዮጵያ
ብቻ ከሚለው ተነስቶ አፍሪካዊ በታሪክ ስንት ጉድ ነው የሚመጣው፣ ስንት አይነት እውቀት ይመጣል። እኛ ቅኝ ያልተገዛንም ከሚለው ወጣሽ እንዴ ቅኝ በአካል ባንገዛ በአእምሮ እኮ ተይዘናል ብለን ብናስብ መውጫ መንገድ ነው። አሁን በየሄዳችሁ በቦታ ስታየው የሆቴሉ ስም የህንፃው ስም ስታይ እንዴ የት ነው ያለ ነው? የት ሀገር ይሄን የእነ አርበኞቹ ሀገር ነው እንዴ? ተቃርኖ እኮ እሱ ነው። በአንድ በኩል የአርበኝነት ታሪክ እንተርካለን፣ ሌላ በኩል ደግሞ የባርነት ታሪክ አለ። የባርነት ማለት በቃ የሰሚሽን እጅ መስጠት የሰነባነት ታሪክ አለብንና ያንን ከዛ ማለፍ የምንችልበት መንገድ ነው ብዬ ነው የማስበው። እኔ አንድ ይሄ ጽሁፍ የሚያስታውሰኝ ስራዎች አሉ። አንድ መጀመሪያ አንድ የግርጌ ማስታወሻ ይሄ የኢትዮጵያ እሳቤ የኢትዮጵያ ትርክት ራሱ ታሪክ ራሱ ዩሮሴንትሪክ የአውሮፓውያን እሳቤም ነው። እኛ ገዝተነው ነው እንጂ ለምሳሌ ቅድም እንዳልከው ጊቦን ብላ ስኪነርን ብናመጣ ስኪነር ከአድዋ በኋላ ሲመጣ ኢትዮጵያውያን አፍንጫቸውን የተወሰኑ ሰዎች አይቶ ምናምን እነዚህ ብላክ ጥቁር ካውካሶች ናቸው ብሎ ጽፏል። አንድ ምዕራፍ ጽፏል። ያ ዲስኮርስ እኛ ወደኛ ውስጥ በደንብ ኤክሰፕሽናሊዝሙ ራሱ ዩሮሴንትሪክ ትርክት ነው። እንደዛ አፍሪካ አለ፣ ዋይት አለ፣ ጥቁር አለ። በባይናሪው ውስጥ የት እናስቀምጣት? ወደ ጥቁር እንዳናስቀምጣት አድዋን አለ እና ሌሎች ነገሮች ሬሲዝሙን ይጨምሩበታል። ወደ ነጭ እናስቀምጣት ሙሉ ነጭም አዳለች። ስለዚህ ኤክሰፕሽናሊዝሙ ራሱ የዩሮሴንትሪክ ባይናሪ ውልደት የሁለታችን ስራ ራሳችን ያየንበት መንገድ ከራሳችን ታሪክ ብቻ የተቀዳ ሳይሆን ከሌሎችም ቦታ የተጫነብን ከሎኞች እኮ ሲጽፉ ያ የተለዩን በቃ ይሄ ምንድን ነው? በእግሩ የሚሄድ የሰለጠነ ህዝብ ነው ይቀርባል። በእግሩ የሚሄድ በባዶ እግር የሚሄድ የሰለጠነ ህዝብ ነው ይሉታል። ሁለቱን ምንድነው አምቢቫለንስ አለ። የት ቦታ ለመደበው ያልከው እውነትን። ለዛ ነው ኢትዮጵያ ብዙ ጊዜ ኦፍ አፍሪካ ሳትሆን ኢናፍ ማለት በታሪክ በሆነ አጋጣሚ አፍሪካ ውስጥ ያለች አገር እንጂ አፍሪካ የሆነች ሀገር አለች ብሎ ሁሉ ያቀርቧታል። ተወሰነው ደግሞ ገዝተነዋል፣ ሰብስክራይብ እናደርጋለን። እና ያ ምንድነው ግን የሚያሳየው ታሪካቸው ውስብስብ፣ ምንም ውስብስብ በጣም ተነባባሪ ነው ከዓለም ጋር ከራሳችን ጋር እርስ በርሳችን ጋር። አሁን የጎደለን ነገር ምንድነው? ያንን ንብርብርነት ከቅኝ ግዛት ጋር የነበረን በጣም ውስብስብ የሆነ ግንኙነትን የሚያሳይ ከሌላው አፍሪካ ጋር ያለን ውስብስብ የሆነ ታሪክ ከሌላው ዓለም ጋር እና እርስ በርሳችን ከደቡብ ከሰሜን ከምስራቅ ከምዕራብ ጋር ያለውን ውስብስብ ታሪክ የሚያሳይ ትንተና መምጣት፣ በዛ ላይ የተመሰረተ የፖለቲካ ስርዓት መገንባት ነው ያለው እንጂ ይሄ አጥር ሰርተሽ አይደለ ይሄ አንተ እንደዚህ ነህ፣ ይሄ አንተ እንደዚህ ነህ፣ ይሄ ክልል ያ ክልል ያንን የምንሄደው ታሪክ አይደለም ወይም ባህል አይደለም። ያ አያስኬደንም ብዙ አይደለም። ህይወታችን እንደዛ ነው። ድንበር ዘለን ተሻጋሪ ነው ብለናል አይደለም። ያን ተሻጋሪ የሆነ ህይወት ወይም ታሪክ አሁን የምንኖረው ህይወትን የሚያሳይ ትንተና ማድረግ አለብን። በዛ ላይ ደግሞ ፖለቲካችንን መስራት አለብን የሚል እይታ ምርምሩም እውቀቱም በዚህ አኳያ መሆን አለበት። አዲስ መንገድ መፈለግ አለበት ነው። አንድ የመጨረሻ ሀሳብ ማነሳው ሌላ አንተን ስራ ሳነብት እዚህ ያሉኝ 2 ስራዎች አሉ። 3-4 አይነት የተዋህዶ የከበረ የጓለ ስራ የአውሮፓዊ ኢትዮጵያዊ በተዋህዶ የከበረ አንድ። ሌላው ደግሞ አሁን ካሉ ስራዎች ውስጥ ለምሳሌ የአፍሮፖሊታን የአቺል ምቤ አፍሪካን ሞድስ ኦፍ ራይቲንግ የሚለው ባይናሪዎቹን ምንም ያመጣቸውና አሁን እነዛ ኤግዞስት በቃ አልቀዋል፣ ሞተ ኤክስፓየር ስላደረጉ አፍሮፖሊታን የሚል ኮስሞፖሊታን የሆነ ቲንኪንግ እና ራይቲንግ ያስፈልጋል። ሌላ ደግሞ በጣም ወደው አንድ ጽሁፍ ቼን የሚባል ኤዥያ ዘ ሜተድ የሚል እስያን ይወስድና እስያ የተሰራችበት መንገድ ኢምፔሪያል እይታ ጊዜ የበዛበት ነው፣ ኮሎኒያል የበዛበት ነው። ዲኢምፔሪያላይዜሽን ማለት ኤዥያን እንደ ኦንቶሎጂ ሳይሆን እንደ ኤፒስቴሞሎጂ ማለት ኤዥያን አዘ ሜተድ የሚል መጽሐፉ ራሱ እንደዛ ነው። ስለዚህ አንተ እያልከን ያለው ኢትዮጵያን አዘ ሜተድ እንጀምራት እንደገና እንደ አፍሮፖሊታን አይነት እሳቤ እየጋበዝከን ነው። እሱ ላይ ትንሽ ረፍለ እኔ በጣም ቁልፍ ሀሳቦች ናቸው እና ብዙ ያናግራሉ። እኔ ቅድም አንድ ሀሳብ ያነሳሁት አፍሮፖሊታን የሚለው ለምሳሌ አፍሪካ ተኮር አፍሪካ አቀፍ ነው የሆነ ሀሳብ እናምጣ ግን ክፍት የሆነ ኮስሞፖሊታን የሆነ ግሎባል የሚለው ሀሳብ ቅድም በተለያየ መንገድ ያለው ይመስላል። ምንድነው ቨርናኩላር የሚባለው ሀሳብ አሁን ሀገር በቀል ነገር ገብቷል። ፖለቲካ ውስጥ የኢኮኖሚ ፖሊሲ ውስጥ አገር በቀል ምን ያህል አገር በቀል ነው ብለን መጠየቅ ይችላል። ምክንያቱም በጣም የተጋመደ ዓለም ስላለን እንደገና ደግሞ ያ የተጋመደ ዓለም እኩል የሆነ ዓለም አይደለም። ባጣ ጎርባጣ ያለው ዓለም እኩል ያለውን የኃይል አስተላለፍ ያለበት ዓለም አይደለ? እንደዛ ባለበት ዓለም ውስጥ ነው ያለ የምንኖረው። ስለዚህ
ነው የራሴን ብቻ በራሴ ታሪክ ላይ በራሴ ባህል ላይ የተመሰረተ የራሴ መንገድ እፈልጋለሁ ማለት ጥሩ ነገር ነው። አምቢሽስ ነው ሊሆን ይችላል ወይ የሚለው ጥያቄ ዋናው ሊሆን ይችላል ከሚለው ይልቅ መሆኑ ሲገባ እንደዛ ብለንስ መጠየቅ ያስፈልገናል ወይ ጠቃሚ ነው ወይስ ከዛ ይልቅ ምንድነው ቅድም ያመጣሁት ሐሳብ ክሪቲካል ዩኒቨርሳሊዝም ይለዋል የናይጄሪያ ጻፊ ፖኤም ታዮ ይባላል እና አጌንስት ዲኮሎናይዜሽን የሚል መጽሐፍ ያለው እና ምንድነው የሚለው አሁን ለምሳሌ ምዕራቡ ዓለም የምዕራቡ የትንተና ተጫነብን ስንል ወይም አውሮፓ ሌላውን ዓለም ሰየመ ፈጠረ ስንል በተወሰነ ደረጃ ትክክል ሆኖ በተወሰነ ደረጃ ደግሞ መጨመር ያለብን ሌላ ነገር አለ። በዛ ምዕራቡ ዓለም ፈጠረው በምንለው ዓለም ውስጥ ምዕራቡ ዓለም ቀረጸው በምንለው ዓለም ውስጥ ወይም እውቀት ስርዓት ውስጥ እኛ የለንበትም እኮ አለ ገብተንበታል። በተለያየ መንገድ ገብተንበታል። የኢትዮጵያን የእውቀት ስርዓት ዘመናዊ የኢትዮጵያን የማጥናት ስርዓት ሲመሰረት ለምሳሌ ጀርመን ውስጥ ሉዶልፍ የሚባለው ሰው ሲጀምር ያለ ኢትዮጵያዊ ሰው አልሆነ አብዮኪስ ምናምን ይባል ገብተንበታል። በተለያየ መንገድ ገብተንበታል። ያንንም ታሪካችንን ማወቅ አለን። ተነጥለን አይደለም ያለነው። ቅድም የሚለው በዓለምም የእውቀት ስርዓት ውስጥ ዓለምን በመሰየም በመፍጠር ስርዓት ውስጥ በተለያየ መንገድ ገብተንበታል። ልክ ህንድን ያለ እንግሊዝ ማሰብ እንደማንችል እንግሊዝን ያለ ህንድ ማሰብ አንችልም። ያንን ነው ማወቅ ያለን። ያንን ቅድም ያለው ኢንታንግልመንት እኩል ባይሆንም እንደ ተናበ ተያይዘናል። ያ መያያዝ እኩል ነው ማለታችን አይደለም። እኩል አለ የበላይና የታችን ነገር እንዳለ ሁሉ ግን በተለያየ መንገድ ይህችን ዓለም በመሰየም በመቅረጽ ውስጥ ገብተንበታል እና አሁንም አዋጭ የሚሆነው ምንድነው ይሄ ቅድም ያልነው ኮዝሞፖሊታን የሆነ መሰረቱ ኢትዮጵያዊ ግራውንድድ የሆነ ኢትዮጵያዊ ጥያቄዎች ላይ ኢትዮጵያዊ እሳቤዎች ላይ መሰረት ያደረገ ግን ያ ሀሳቤ ያ ጥያቄ በኢትዮጵያ አጽናፍ ነው ማዕቀፍ እኔ ዛሬ የምጠይቀው ጥያቄ በተለያየ መንገድ ከተለያየ ቦታ ባገኘሁት ልምድን የምጠይቀው እንዲህ የታጠረ ነገር ብቻ ውስጥ ሆኜ ልጠይቅ አልችልም። ያንን የተረዳ አይነት እውቀት ነው የሚያስፈልግ። ቅድም ያልከው ኮዝሞፖሊትን የሆነ ስትል እንደዛ ብዬ ነው የማስበው። ያን አይነት ይሄ ኢንታንግልመንት የሚለው ሀሳብ ቅድም ላለው በጣም አገራዊ ለሆነው ጉዳይ በጣም ይረዳል። ይህ እኔ አሁን ቅድም የፈጠርናቸው ሁለት ባይነሪ ምናምን ያልናቸው አለ አይደለ? እነሱ እንዴት እንደሚያጠቡ እንዴት እንደሚያጎድሉ እንደሚያኮሱሱ ነው ያየነው አይደለ? ያ መጥፎነቱ ምንድነው? ቦዲ ቫዮለንስ ኤፒስተሚክ ብቻ አይደለም ቫዮለንሱ ጉዳቱ ከእውቀት ስርዓት ብቻ አይደለም። ቦዲ ማንነትን ላይ አካል ሰው ላይ ሰው አልቀላ በዚህ ምክንያት ስንት ሰው ነው እየተፈጀ ያለቀው? ለዛ እኮ ነው ወሳኝ የሚሆነው ይሄ ጥያቄ አንድ የተወሰነ ሞራዊ አብስትራክት የሆነ ጥያቄ አይደለም። መሬት ላይ ሲወርድ ወደ መሬት ሲተረጎም በሰዎች ህይወት ላይ የሚያመጣው ይፈርዳል። እሱ ነገር ማየት ስላለን ይህን እንደዚህ አይነት ነገሮች ጥያቄዎች መጠየቅ አለብን። በዚሁ እንደምድመው በጣም ጥሩ ውይይት ነበረ። አድማጮቻችን ከኛ ጋር የነበሩት ዶክተር ሽመልስ ቦንሳና ዶክተር ዮናስ አሽኔ ናቸው። ሁለቱንም ከልብ አመሰግናለሁ። እናንተም ከኛ ጋር ስለነበራችሁ ደስ ይለናል። የዶክተር ሽመልስን ጽሁፍ ታትሞ ታገኙት ይሆናል ኦንላይን በታሪክ ማህበርና በላይፍ ኤንድ ፒስ በሚባል ተቋም ታትሞ በሃርድ ኮፒ በኤሌክትሮኒክስ ኮፒም ይገኛል። ከሌሎች ጽሁፎች ጋር ይገኛል ብለን ተስፋ እናደርጋለን። ማንበብ ይቻላል። በጣም እናመሰግናለን። ሁለታችሁንም ከልብ አመሰግናለን። እናመሰግናለን። እግዚአብሔር ይስጥልን። ሸገር ካፌ ሸገር ካፌ ሸገር ካፌ